ሌላው ደግሞ ወደ ገነት ይሄዳል። ጌታ በዛ ልክ አሁን ክርስቶስ ጋር የተሰቀለው የት ነው ያለ? በገነት ነው ያለው። ዛሬውኑ በገነት ከኔ ጋር ትሆናለን የተባለው። ስለዚህ በገነት ነው ያለው። ለዚህ ነው ቅድም እንግሊዘኛውን ሳነባው አማርኛውም እንትን እንደሚል ከቱቢ ልክ ነው። እሱ እኮ ስጋ ለብሶ ነው። እሱ ስጋ ለብሶ ነው የሚባለው። የእኛ ነፍስ ግን በምን አይነት ስጋ ለብሶ ነው? አሁን ለምሳሌ አንድ ሰው ስጋ ለብሶ ነው ወይስ ነው? ስጋ ለብሶ በዛ ዘሴም ናይት እኮ የኢየሱስ ስጋ እንትን ውስጥ ነው ያለው፣ መቃብር ነው ያለው። የዛም የአመፀኛውም ስጋ መቃብር ውስጥ ነው ያለው። መቃብር ነው። በነፍስ ነው የሄዱት። ጌታ አይደለም እንደሱ ሳይሆን ስጋ እኮ ኢየሱስ እኮ ሙቶ ተነስቷል አይደል? ከዛ አድርጓል ነው ነው እንጂ ሙቶ ቀረ አይደለም። ሙቶ ከቀረ ነው እንደዛ የሚሆነው፣ ተመሳሳይ የሚሆነው። ሙቶ ተነሳ ከዛ አረገ ነው። መጽሐፍ ቅዱስ ጥቅስ ካለ እሺ፣ ኦኬ፣ ጥቅሱን እሺ፣ ጥቅስ አለው መጽሐፍ ቅዱስ አላረገ ቅዱስ ጥቅስ አለ ይሄን የሚያመለክት? ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለ። ማቴዎስ 23:43 ማቴዎስ 23:43 ኢየሱስም ዛሬ ይህንን ያለው ከምን ላይ ነው? ሆኖ ነው፣ መስቀል ላይ ሆኖ ነው። ያረገው ከ3 ቀንና ከ3 ሌሊት በኋላ ነው። ከዛ ቀን ነው። አሁን ትልቁ አንዱ ሙስሊሞች ሲጠይቁና እንትን ሲለኝ ግራ የሚጋቡት ምንድን ነው? ሲሰቀል ኢየሱስ በቃ ተሰቀለ፣ ተቀበረ፣ 3 ቀን 3 ሌሊት በእንትን ውስጥ ነበር፣ በመሬት ልብ ነበር፣ በመቃብር ነበር። ታዲያ ማን እንዴት ብሎ አምላክ ሊሆን? ማን ያስተዳድራል? ዓለምንስ ማን ይገዛ ነበር? ነው በስጋና በደም ከፈለው። መጽሐፍ ቅዱስ አስረግጦ በስጋ ምክንያቱም ያለ መስዋዕት ያለ ደም መፍሰስ የኃጢአት ስርየት የለም። ስለዚህ ያ ቅዱስ የሆነ ደሙን አፍስሶልን አካሉን ስጋውን በመሬት ተቀብሮ እሱ ግን በገነት ሄደ፣ ያንንም ይዞት ሄደ። ስለዚህ ገዥ ነው ኢየሱስ። ያኔ በዛን ጊዜ እንኳን መቃብር ውስጥ አካሉ እንትን ውስጥ እያለ ከዛ ተመልሶ መጣ፣ አካሉ ተነሳ፣ የስጋዊ አካሉ ተነሳ በ3ኛው ቀን ማለት ነው። ሬዘሬክሽን እንለዋለን፣ ትንሣኤ። ከዛ በኋላ 40 ምናምን ቀን ቆይቶ ነው ያረገ ከነ ሁሉ ከነ አካሉ ማለት ነው፣ ከነ ስጋዊ አካሉ። በስቅለት ወቅት ግን በመንፈስና በነፍስ ነው። ምክንያቱም እዚህ ላይ ይህን ሲለው ማቴዎስ እኮ ይህንን ሲል መስቀል ላይ ነው ያሉ፣ 3ቱም መስቀል ላይ ያሉ፣ ተሳዳቢውም ይቅር በለኝ ያለውም ይህንም ጌታ መስቀል ላይ ሆኖ ነው። ዋው ጀስት ተሰበረ ያለው ይሄ ነው። ያ ሄደ። ኦኬ እሺ እህቴ ሰላም ነሽ? እንዴት ነሽ? ምንድን ነው አንተ የምትለው? ምክንያቱም አንተ የምትፈልገውን እኔ እንደዚህ አይነት መጽሐፍ ቅዱስ የሚፈልጉትን ማስቀመጥ የሚፈልጉ ሰዎችን እኔ አይ ካንት አይ ዶንት ዋንት አንተ ማለት። ስለዚህ የመጀመሪያ ጥያቄ መልስ የለውም ማለት የጠየቁት መልስ መሰጥቻለሁ። ከሆነልህ ሆነልህ፣ ካልሆነልህ አልሆነልህ። ነገርኩ። አረበኛ አምጥቼ ቃሉን እንኳን አማርኛው ጌትነት የሚለው አንተ የምትለው ጌትነት ከዛ በላይ መሆኑን እንትን ለማለት አረበኛውን አምጥቼ እንትን ያረኩልህ። ማለት እኔ የፈለግኩት ያው እርግጠኛ ነገር ያው ፈጣሪ ነኝ ያለበት ነበር። እሱን ተውት፣ አልመለሱልኝም። ዝም ብለህ መናገር የምፈልገው ነገር አለ። ዝም ብለህ እንትን አልመለስክልኝም አትበል። ነገርኩ አይደለ እንዴ? እየነገርኩ ኢየሱስ እኔ ፈጣሪ ነኝ እኔ አምላክ ነኝ ያለ ትንሣኤና ህይወት ነኝ እያለ እኔ እኮ ይገርመኛል። ዝም ብሎ በቃ ግን እህታች ያለውን እንትን ድንብርብር ከኔ ጋር እያለህ ማንንም ድንብርብር አታረግም። በደንብ አንጥሬ ነው የምነግረው። በደንብ አድርጌ መጽሐፍ ቅዱስ አንጥሬ አውጥቼ ነው ማሳየው። ይህ ደግሞ ጌታ ያስተማረኝ ነው።
ነው አይደለም። አንተ የምትለው እናንትን ነው። መልስ ሰጠው እኮ ራእይ ላይ እኔ አምላክ እሆናለሁ፣ እኔ አምላክ ነኝ አለ። በቃ አንተ ምክንያቱም መጽሐፍ ቅዱስ አንደኛ መጽሐፍ ቅዱስ ሊማር የሚፈልግ ሰው ነው እንትም ነው ምረዳው መማር የሚፈልግ እንጂ የሚፈልገውን አምጥቶ እንትን ለሚል ቦታ የለኝም። እንዲያውም እኮ ምን ይላል መሰለህ፣ በክርስቶስ ትምህርት ለማይመጣ አትቀበለው ነው የሚለው። ትነግረዋለህ፣ ጌታ ኢየሱስ ይሄ ነው ትለዋለህ። ይህንን አልፈልግም የራሴን ነው ምናምን ብሎ ውሁ ካለ ደህና ሰንብት በለው። በቃ አንተ የእስልምናህን እንትን እዛ ነው ሰዎችን እታች ያሉትን ከእኔ ጋር እያለህ ይከናት ነው ሰር ነው። እኔ በማስረጃ መጽሐፍ ቅዱስ በማምጣት ይህ ደግሞ የኖርኩበት ነው። 20 ዓመት ነው እንትን ያልኩት 20 ዓመት በቃ 20 ዓመት ነው እንትን ያልኩት እና ተረድቶ እንትን ማለት ጥሩ ነው። ተሰበረ። ሄሎ ሄሎ ፒስ አንሶኛል ማስረጃ ጨምረኝ ብትል እጨምርሃለሁ። ግን እንዲህ ኖ ይህ እኮ ይሄ ነው ብለህ ካልክ ዳስ ኢንድ ኦፍ ኢት አም ናት ጎይንግ ቱ አርጊው። የጌታ ጴጥሮ እንትንም አንድ ቃል አይደለም። አረበኛውን በሌላ ቋንቋ በእንትን ማየት ትችላለህ። አንድ ቃል አይደለም። የአንድ ሰው ጌትነት ጌታ አብርሃም ለምሳሌ ሳራ ጌታ ብለዋለች፣ ግን ረቢ አይደለም ያለችው። ሳራ አብርሃምን ጌታ ብለዋለች። በምድር ላይ ብዙ ጌቶች አሉ ይባላል። እነዛ ብዙ ጌቶች የተባሉት ረብ አይደሉም። ረብል አርባብ ወይም እንትን ተብለው አልተጠሩም። ኢየሱስ ግን ይሄ ታይትሉ ነው። ይሄ የመለኮታዊ ታይትሉ ነው። የመለኮታዊ ታይትሉ ነው። ያ አይ ፒስ ሄሎ እንግዲህ ኦራይት እና ይሄ ነው። እግዚአብሔር ስሙ የተባረከ ይሁን። ይህን ይመስላል ለዛሬው መጽሐፍ ቅዱስ አሁንም አዘጋጀዋለኝ። እና ምን ማለት ነው? ምን ማለት ነው? አንተ እንደዛ እንትን ማለት ትችላለህ። የገባህ ተጣሞ ነው። ልክ ነው። ጌታ ኢየሱስ እኮ ስጋ ለብሶን ነው። በስጋው ተራበ፣ ተጠማ፣ ተኛ፣ እንዲህ አለ እያልን እንላለን። ይሄ ምንድን ነው? ቃልም ስጋ ሆነ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ተፈጠረ፣ ከተፈጠረው ሁሉ አንድም እንኳን ያለ እርሱ አልተፈጠረም ተብሎ የተነገረለት ኢየሱስ ነው። እርሱ በዓለም ነበረ፣ ዓለሙ ግን አላወቀውም። ዓለሙም በእርሱ ተፈጠረ፣ ዓለሙ ግን አላወቀውም። ይሄ መጽሐፍ አብረውት የነበሩት የተመረጡት የጻፉት ነው እንጂ እንደናንተው ሐዳተነ ከሌ እንዳለው እንደዛ አይደለም። አብረው የነበሩት በመንፈስ በሰው ኃይል በሰዎች ወሬ ሳይሆን በመንፈስ ቅዱስ ኃይል የተገለጸ የክርስቶስ ማዳን እሱ ነው
ጌታችን ምንለው። ኦኬ እኛ ምንለው አዎ ሰው በመሆኑ ስጋን ለብሶ ነው ያ ሁሉ የሆነው ስጋ በመሆኑ ነው። ይገርማል። ለምን አይገርምህም? አይ ነው የልብ ሲነገር አዎ እንደዛ በሰዎች ተረት በሴቶች ተረት አይደለም። በህይወት በመንፈስ ቅዱስ በተገለጸው መንፈስ በገለጸው በመንፈስ ቅዱስ ኃይልና ጉልበት ነው የኛ ወንጌል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህ በመጀመሪያ በእግዚአብሔር ዘንድ ነበር፣ ሁሉ በእርሱ ሆነ ይለዋል። ግሪኩ ፓንታ ዲያፍቱ ኤጌነቶ ሁሉ ፓንታ ዲያፍቱ ኤጌነቶ ተፈጠረ በእርሱ ሆነ። ከሆነውም አንዳች እንኳ ያለ እርሱ አልሆነም፣ ከተፈጠረውም አንዳች እንኳ ያለ እርሱ አልተፈጠረም። በእርሱ ህይወት ነበረች፣ ህይወትም የሰው ብርሃን ነበረች። ብርሃኑም በጨለማ ይበራል፣ ጨለማም አላሸነፈውም ይላል። ዝቅ ብሎ ቁጥር 9 ቁጥር ስንት ነው? የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉት። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ቃልም ስጋ ሆነ፣ ጸጋና እውነትንም ሞልቶ በእኛ ዘንድ አደረ ይላል። እንዲህ ይላል። ይሄ ነው የሚናገረው። መጽሐፉ እኮ ግልጽ አድርጎ ነው የሚናገረው። ይሄ ግን ደከመኝ አለ፣ ተሰቃየሁ አለ። ለእኛ ይህ ስቃይ አዎ አንተ ስታነበው እንደዛ አድርጎ ነው የሚያሳይ። ምክንያቱም እምነት ነው፣ በዛ ያለ እምነት ያሰረ ነው። እኔ ደግሞ ያን ሳነበው ደስ ይለኛል። ተጠማው ጌታዊ ይለፍ፣ ይህ ይለፍ፣ ይህ ይለፍ፣ ይህ ይለፍ፣ ፍቃድ ቢሆን ከአንተ ይሁን፣ አድነኝ አድነኝ እያለ ያለው የኔንን ገመና ነው። የኔን ገመና ነው የሚነግረኝ። የኔን ክፋት፣ የኔን አመፃ፣ የኔን ርክሰት፣ የኔን በምድር ላይ ያረኩትን የበደልኩትን በደል ነው የሚያሳይ። ተሸክሞ ያን ተሸክሞ ነው በዛ ፊት የሚለው። ስለዚህ እኔ የምረዳው ያ ሲሆን ዋው ጌታ ሆይ ያንን ያረክልኝ፣ ጌታ ሆይ ያን ሁሉ ነው እንትን ያልክልኝ። ማን ነው የምትሰቃይልኝ? ማን ነው? ይሄ እኮ ሊገባህ ነው የተነገረው። መናገርም አያስፈልገውም። እሱ ዝም ብሎ ለምን አይሰቃልም? ለምን ተጠማው? ለምን እንትን አልኩ አለ። ነገር ግን እኛ በቦታዬን በዛ ላይ ያደርገዋለሁ። እኔ ብሆን ኑሮስ አንተ እኮ ልትገባበት ነው። አንተ ትገባለህ። ይሄ ያገኘሃል ፎር ሹር ቢሊቭ ሚ 100% 100% መኔ ይሄ ያገኘሃል። አንተ እንደዚህ ዋው ወይኔ ዋው ትላለህ። በዛም ጥርስ ማፋጨትና ዋይታ ይሆናል። ለምን? ኢየሱስ ያንተንን ላንተ ተጠማሁ አላለም። ላንተ አድነኝ አላለም። ላንተ አላለም። ስላንተ ጥለኸው አላ የህይወት መድኃኒት የሆነውን ልድንበት የሚገባል ይህን ሁሉ ስቃይና መከራ ለእኔ ብለህ ነው ጌታ ኢየሱስ። እኔ አይገባኝም፣ ግን ታንኪዩ ይህን አድርገህልኛል። አመሰግንሃለሁ፣ አከብርሃለሁ፣ ገዛልሃለሁ። ዋው ከዚህ የሚበልጥ ፍቅር ለማንም የለውም፣ ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የሚበልጥ። ይህ ነው። እንደዛ ነው የሚለው መጽሐፍ፣ እንደዚህ ይላል። ይሄ የኢየሱስ እኮ ህይወት ነው። ዝም ብሎ ዝም ብሎ በእንትን እኮ አይደለም፣ የተረት ተረት አይደለም። የኢየሱስ ህይወት የተረት ተረት ህይወት አይደለም። ትልቅ የማዳን ስራ ነው። ትልቅ የማዳን ስራ ነው። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። ይሄ ነው። ሲሰጥ ነው ያን ሁሉ መከራ ያየው። ድነኛል ምን አለ? ያ አይኖቻችሁን ጨፍናችሁ ካላችሁ ትሄዳላችሁ፣ ወደ እሳት ባህር ትገባለ። ያ ግን ያሳዝናል በጣም። በሃይማኖት ታስሮ በምናምን
በምድር ላይ የሰው ልጅ ባስ ባመጣው እንትን በጴንጤ በዚህ በዛ በነቢይ እያለ ይጠፋል፣ ወደ እንትን ይጠፋል። ይሄ ኦርቶዶክስ ደብተራ ምናምን እየፈለገ ይሄ ደግሞ እንትን አላህ እያለ ሁልህም ተያይዘ። ስለዚህ አስቡበት፣ በህይወታችሁ አትጫወቱ። መዳን ይህን ያህል መከራና ስቃይ በተቀበለ በሱ ነው፣ ከሱ ውጭ የለም። ያ አንተ የማታምነውን መጽሐፍ ዝም ብለህ ትጠቅሳለህ። የሰጡህንና ዛኪር ናይክ የሰጡህን ግን ይገነጌድን ታገኘዋለህ። ዝም ብለህ መጽሐፉን እንኳን የምትጠቅሰውን ጥቅስ አታውቀው ምንም እንደሚል ሰን ትመጣለህ፣ ትቅለሰለሳለህ፣ ትሳደባለህ። እልፍ እንትን ጥቅስ ጥቀስ። ሰይጣን ራሱ እኮ ተጽፏል ነው። ኢየሱስን 4 ጊዜ ምንድን ያለው? እንዲህ ብሎ ተጽፏል፣ እንዲህ ብሎ ተጽፏል፣ እንዲህ ብሎ ተጽፏል። ያላህ መንፈስም እንደዛ ነው። እንዲህ ብሎ ተጽፏል፣ እንዲህ ብሎ ተጽፏል። እና ግን ማወቅና መረዳቱ ነው ዋናው፣ ማወቅና መረዳት ነው። ታንኪዩ። እግዚአብሔር ይባርካችሁ ለነበራችሁ። ታንኪዩ። ደህና ሁኑልኝ። በሌላ ፕሮግራም እስክንገናኝ እግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ መንፈስ ቅዱስ ኅብረትና አንድነት እናንተ ጋር